ሰላም ጤና ይስጥልን ውድና ክብራት ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ይህ ያሮስ ነው አዘጋጅና አቅራቢው ወንድማችሁ እኔ ልዑል መብራቱ ነኝ መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ተብራጋርነታችሁ በማሳየት ከጎናችን እንድትቆሙ የሻትን በቀጥታ ወደ መረጃዎቻችን ነው የማመራው በዚህ በቅዱስ ሲኖዶስ ምልዓተ ጉባኤ መሰብሰቢያ ወቅት ከወደ ደቡብ የመጡ ኦርቶዶክሳውያን ጥሪያቸውን አሰምተዋል ጩኸታቸውን አሰምተዋል አባት ይመደብልን ትክክለኛ አባት ይመደብልን በጣም ተሰቃይተናል አባታተናል ቤተክርስቲያናችን ያለ አባት ያለ መሪ እየተመራች ነው አስደንጋጭ የሆነው መግለጫንም ጭምር አባቶች ተቋማቸውን የገለጡበት ክስተት ዘግየት ብልበትም ግን ደግሞ ጥያቄው አመታትን የፈጀ አመታትን የሚፈጅ ብዙ ጊዜያትንም የሚሄድ ነውና ጥያቄውን ጥያቄ ያደረግን እንደምናስታውሰው የቅዱስ ሲኖዶስ ምልዓተ ጉባኤ የ2018 የወርሃ ጥቅምት ተጠናቋል የተለያዩ ሐሳቦች የተለያዩ ውሳኔዎች ተነስተዋል ጥሩ ነው ነገር ግን የህዝብ ጥያቄ ሆኖ መቅረብ አለበት ብለን እናምናለን በተለይ በደቡቡ ያሉ ኦርቶዶክሳውያን ብርቱ የሆኑ አባቶችን ያገኙ ቢሆኑም ያላገኙ ደግሞ አሉ ለምሳሌ ብፁዕ አቡነ ይስሐቅ ወላይታ ሀገረ ስብከት ላይ ተአምር እየሰሩ ነው ብፁዕ አቡነ ገሪማ ዲላ ላይ ተአምር እየሰሩ ነው አሁን ብፁዕ አቡነ ዮሴፍም ጥሩ እየሰሩ ነው በሲዳማ ሀገረ ስብከት ላይ ነገር ግን ብዙ ጥያቄ የቀረበባቸው ያሉ ቦታዎች አሉ በጣም ጳጳሳቱ ለረጅም ዓመታት ጳጳስና ላይ ከመቆየታቸው የተነሳ ሄዶ ማይጎበኛቸው ሀገረ ስብከቶች አሉ 18 20 ምናምን ዓመት በጳጳስና ላይ ቆዩ አባቶች ከመላመዳቸው የተነሳ ይመስለኛል አንዳንድ ሀገረ ስብከቶቻቸውንም የረሱን ላይ ይመስለኛል ሄደው የማያውቁባቸው ቦታዎች አሉ ቼክ እንኳን የማያደርጓቸው ማለት ነው እንደነዚህ አይነት ቦታዎች በተለይ የደቡቡ ክፍል በዚህ በፕሮቴስታንቱ ቤተ እምነት ነው የሚነጠቀው በቋንቋ መሰበክ ባለመቻሉ አባት ስፍራው ላይ ተገኝቶ ባለመባረክ ባለማነሳሳት አገልጋይ ምእመናንን ባለማበረታታታቸው በአንድ አባት ድክመት ብዙ መንጋዎች የጠፉ ነው እንደ ቀላል የምናየው ነገር አይደለም መነግራችን እንደ አንድን አባት ለማስደሰት አይደለም ተደሰቱም አልተደሰቱም እየጠፋ ያለው ምእመን ከፍተኛ የሆነ ነው እዚህ የምእመናኑ ጥያቄ ለቅዱስ ሲኖዶስ ሲቀርብ ትኩረት ይሰጥበት ገንዘብ ስጡን አይደለም ምእመናንን እንጠብቅ መንጋውን እንጠብቅ ክርስትናን እናስጠብቅ እናስቀጥልን ያሉት እንዲያ ነገሮችን በዝምታ ባይታለፉ ምንድነው ግን ለምን የተቃውሞ መልእክቱ ምን ያህል ነው እጁ የሰፋው ከፍ ብሎ የወጣበት መንገድ እንዴት ነው ቪዲዮ ደርሶናል ይሄ መረጃ በቀጥታ እንዲደርሳቸው ላይክ አድርጉ እናንተ ላይክ ስታደርጉ ሼር ስታደርጉ ነው መረጃው የሚዳረሰው እስኪ ተከታተልን እንመለስ የአካባቢው መንግስት የታሰሩትን ወንድሞቻችንና አባታችን ይፍቱልን የሰሩት ምንም ወንጀል የለም ቅዱስ ሲኖዶስና ጠቅላይ ቤተ ክህነት የጎፋና የባስኬቶ ሀገረ ስብከት ማህበራን ችግር በመረዳት አባት በአስቸኳይ ይመድቡልን ቅድስት ቤተ ክርስቲያን ተጨንቃለች
ብሏል። ውሳኔውን እንቃወማለን፣ ተቃውመናል፣ ወደፊት እንቃወማለን። አንዳንድ ፍንጭ ነገሮች ስለሚወጡ ነው። በመቀጠል የማስተላልፈው መልእክት በህገወጥ በጫት በአረቄ በጠጅ ፍየል አርደህ ጠብሰህ አብልተህ ህዝበ ክርስቲያኑን ለመበተን ያቀድክ አካል ካለ እጅህን ሰብስብ። የሳውላ ከተማ በየመዋቅሩ ያለው የአመራር አካላት የሳዝጋ ቅዱስ ሚካኤል ቤተክርስቲያንን በህግ አግባብ ለጎፋና ባስኬቶ ሀገረ ስብከት እንድታስረክቡ ጥያቄያችንን እናቀርባለን። ጥያቄያችንን እናቀርባለን። ይሰበርበት። የሳዝጋ ቅዱስ ሚካኤል ቤተክርስቲያንን ከወንበዴዎች ከጠጪዎች እንዴ ቅዱስ ቤተክርስቲያን እኮ ይኸው ሻይ ሳትቀምሱ ነው አይደላችሁ? ፖሊስ ሲሄድ እኮ እዛ ያለ አካል እየቃመ ነው፣ ጫት እየቃመ ጉንጩ ላይ ጫት አለ። ጠጁ አረቃው እኮ እዛው ተይዟል። ፍየል ጠብሶ የበሉበት ምጣዱ እሳቱ እዛው አለ እኮ። ይህን እያየ ለምን ዝም አለ? እነሱንም በህግ አግባብ ሊጠይቅ ይገባል። በአጋጣሚ እዚህ መሀልም መረጃ የሚሰሩ ሰዎች ትኖራላችሁ። ይህን ድምፅ ለሚመለከተው ክፍል አቅርቡልን እንላለን። አባት እስከምናገኝ እንታገላለን። አቡነ ኤልያስ በምንም ተአምር ጎፋና ባስኬቶ ሀገረ ስብከት ሊቀ ጳጳስ ሆነው ሊቀጥሉ አይችሉም። በጎፋና ባስኬቶ ሀገረ ስብከት ዙሪያ የአባት ጥያቄ አቅርበን እስካሁን ድረስ የአባት ጥያቄ ምላሽ ስላልተሰጠንና በአንዳንድ ሁኔታዎች ተጽዕኖ እየተደረገብን ህዝብ የወከለውን አካል ሀገረ ስብከቱ ጉዳይ እንዲያስፈጽም የወከለውን አካል እየታሰሩ እየተንገላቱ እኛም በመካከላችን እምነታችንን በአግባቡ እንዳንከታተል ውስጣችን ተረብሾ ነው ያለነው። ስለዚህ አሁንም ቢሆን ይሄ የአባት ጥያቄ መቼም ቢሆን የሚቆም አይነት ነገር አለ። እኛ ነገር ልናት እንችላለን። ለትውልድ ግን ታሪክ ጥለን እምናልፈው ቤተክርስቲያን በማናገር ነው ጫት የሚቃምበት ጎበዝ። በታሪክ አላውቅም እንዲህ ያለ ነገር። እነ አቡነ ሰላማ እነ አቡነ ዘካርያስ እነ አባ ቀውስጦስ እዚህ የተጨቆንን የታገትን እየታፈን ነው ያለነው። ስለዚህ ከአሁን በኋላ ይሄ ነገር ሊቆም ነው እኛ የምንፈልገው። ሌላ ምንም ዓላማ የለንም። ምክንያቱም ማለት ነው ህዝብ እየጠየቀ ያለው እኛን የሚባርክ አባት ይሰጠን ነው እንጂ ሌላ ምንም አይደለም። እኔ በህይወቴ ማለት ነው አንድ ጊዜ ብቻ ነው ጳጳስ ያየሁት ልንገራችሁ። አባት ያየሁት አንድ ጊዜ ብቻ ነው በህይወቴ ማለት ነው። ግን 24 ዓመት ሆኖኛል። ግን አንድ ጊዜ ብቻ ነው ያየሁት። ይሄን ያህል ውድ የሆነበት ኬዝ ምንድን ነው? አባት ይሰጥ ተብሎ ሲጠየቅ ይሄን ያህል ውድ የሆነበት ኬዝ ምንድን ነው? ለምንድን ነው እኛን የሚባርከን አባት እንድሰጥ ስንጠይቅ ለምንድን ነው ዝም የሚባለው? ደግሞ እዚህ አላችሁ ጎፋ ሳውላ ውስጥ ማለት ነው ባንዳዎች ማለት ነው፣ አሽቃባጮች፣ አሽቋላጭ ሆናችሁ ማለት ነው። ኦርቶዶክስ ሃይማኖት ተከታይ ሆናችሁ የምታሽቋልጡ ለግለሰብ የምትሰሩ ማለት ነው። ቤተክርስቲያን ውስጥ ሆናችሁ ህዝብን ሃይማኖትን የምታሰድቡ ሰዎች ማለት ነው። ነገ ፈጣሪ አይለቃችሁም። እንኳን ሰው ብለጥ ማለት ነው። ነገ ፈጣሪ አይለቃችሁ። አታሽቋልጡ። ለራሳችሁ ጥቅም ለራሳችሁ ኮድ ብላችሁ አትስሩ። ለእውነት ቁሙ፣ ለእውነት ስሩ። እውነት ከምንም ነገር በላይ ነው። ልንገራችሁ፣ ዛሬ ልትጠግብ ዛሬ የፈለከው ነገር ልትዝናና ትችላለህ፣ ልትደሰት ትችላለህ። ግን እውነት ከሌለ ማለት ነው መቼም አትደሰትም። ለእውነት ቁሙ አባቶች። ለምንድን ነው እንደዚህ የምታሽቃብጡት? ለምንድን ነው? እኔ እውነት አውርቼ ብታሰርም ብሞትም ማለት ነው ደስተኛ ነኝ እንጂ ሆኖ ምንም የሚያሳፍረኝ አንገቴን የሚያስጠፋኝ ነገር የለም። ወንድሞቼን አጥቻለሁ። ልንገራችሁ 32 ዓመት ሙሉ ማለት ይሄን ዓመት 1986 ዓመተ ምህረት ጀምሮ የተዘራ ማለት የተመሰረተ ስብከተ ገላ ነበር። ግን እስካሁን ድረስ ስብከተ ገላ ሆኖ ነው ያለው። ይሄ ኬሱ ድካሙ ምንድነው? ውስጥ ላይ ያለው ማለት ነው። ኬሱ ዋናው ማለት ነው። ለምንድን ነው ከላይ አባት የለም እኛን ማለት የሚባርከን አባት የለም። ድንግል ማርያም ስል ማጠናለው ውድ ኦርቶዶክሳውያን የተጨቆንን የታፈንን የታገድን ነው ያለነው። ስለዚህ ይድረስላችሁ ለሁሉም ማለት ለመላ ኢትዮጵያ ይሄ ነገር እንዲደርስ በድንግል ማርያም ስም ማጠናለው። ፍትህ ለታሰሩ ወንድሞቻችን፣ ፍትህ እስካሁን ድረስ በተከታታይ ድረስ የታሰሩ ላሉ ወንድሞቻችን ብዬ ማጠናል እጮሃለሁ። ማንም ሰው ዛሬ እውነቱን ያው ዝም የምትሉ ሰዎች፣ እውነቱን ያወቃችሁ ዝም የምትሉ ሰዎች ማለት ነው ነገ ትጠየቃላችሁ። ልንገራችሁ
ዛሬ ስለበላ ስለጠገብ የራስ ቤት ስለሞላ እግዚአብሔር ቤት ሲወድ ዝም የምትለው ሰው ማለት ነገ ትጠየቃለህ። ወጣቶች እየጠፉ ነው ያሉት። አባት እናቶች ሁሉም እየጠፉ ነው ያሉት። ቤተክርስቲያን ተዘግቷል። ምንም ከማንም ጋር ችግር የለብንም፣ ኬዝ የለብንም። እኛ የምንፈልገው እኛን የሚባርከን አባት ነው። ወጣት እየጠፋ ነው ያለው። እኔ ወንድሞቼን አጥቻለሁ፣ ጓደኞቼን አጥቻለሁ። ስለዚህ አስቡበት ሁላችሁም ኦርቶዶክሳውያን ማለት ይሄን ዝም አትበሉ። የሰው ነፍስ እየጠፋ ነው ያለው። ስለዚህ እናንተ ዝም ባላችሁ ቁጥር የሚሆነውን ነገር ማለት ነው ሁላችሁም ታውቃላችሁ። ዝም አትበሉ። ኦርቶዶክስ ሆናችሁ ዝም አትበሉ። ሁላችሁም ድምፁ ነው። ስለዚህ በድንግል ማርያም ስም ለምናችኋለሁ፣ ማጸናችኋለሁ። ይሄንን ቪዲዮ ማለት ለሁሉም ለኢትዮጵያ ለመላ ኦርቶዶክሳውያን እንዲደርስ ማለት ነው ሼር ኮፕሊንግ ያደረጋችሁ አድርስላቸው። እኛ ማለት ነው እኛ ኦርቶዶክስ ተከታይ በጎፋና በስኬቶ አካባቢ ላይ ጠፉ ወደ ሌላ ሃይማኖት እየሄዱ ነው ያሉት። ስለዚህ ለኛ አባት ይሰጠን፣ ለኛ አባት እኛን የሚገስጸን የሚመክረን የሚያስተምረን አባት ይሰጠን ነው ጥያቄያችን። ሌላ ምንም አይደለም፣ ሌላ ምንም ጥያቄ አይደለም እዚህ ጋር ያለው። ስለዚህ በድንግል ማርያም ስም ለምናለሁ የታሰሩ ወንድሞቻችንም ይፈቱልን። ፍትህ ለታሰሩ ለወንድሞቻችን። እንግዲህ አስቡት፣ ቤተክርስቲያን አባት መድባላቸው። ይህ አባት ሀገር ስብከቱ ካልተገኘ ይህ ሰው የ24 ዓመት ወጣት ቢሆንም ባለበት ሀገረ ስብከት ግን አንድ ጊዜ ብቻ ሊቀ ጳጳስ ካየ በጣም ችግር ነው። ቤተክርስቲያን የተመደበላቸው አካላት ባለፈውም ነገራቸዋል። በቀረበ ሪፖርት በቀረበበት ሰዓት ላይ እባካችሁ ይህን ሪፖርት እኛ እናቀውም፣ ጳጳሱንም ሆነ ስራ አስኪያጁን አይተናቸው እነዚህ እንግዲህ በባስኬቱና በአካባቢ የሚገኙ ኦርቶዶክሳውያን ናቸው። ሁሌ አመቱን ሙሉ የጮሁን ይገኛሉ። አንዱ ይታሰራል፣ አንዱ ይፈታል፣ አንዱ ይታፈናል፣ አንዱ ይገደላል። አመቱን ሙሉ እንድንደውጨው ይሄ አመቱ መጣ። አሁን የባስኬቱ ኦርቶዶክሳውያን ናቸው። በጣም ነው ሀገረ ስብከቱ ሊቀ ጳጳስ አለው ወይ እግዚአብሔር ይወቀው። ሁሌ ይጮሃሉ። እነዚህ አባቶች የታፈሩብን ነው የሚገኙት፣ የታሰሩ ነው የሚገኙት ወንድሞች ሁሌ ይጮሃሉ። እኛ ራሱ ቪዲዮ ሰርተንባቸው እንዲያው ማንም ድምጽ አይሆናቸው ነበር። ቪዲዮ ስለሰራን ብቻ ፌስቡክ ላይ ይቼ ነበር ኢኦቲራክ እናመሰግናለን ብሎ ፖስት አድርገው ነበር። እንዲያው ግን ምንም መልስ አላገኙ። እንዲያደር አባት አላቸው እነዚህ ሰዎች። ለዚህ ነው ኦዲት ማድረግ አለባችሁ፣ ስንት ምን እንዳለባችሁ ማወቅ አለባችሁ። ሀገረ ስብከታቸውን የሚያውቁ አባቶች አሉ። ባይዘው ሀገረ ስብከታቸውን የሚያውቁ አባቶች አሉ። እኔ ከዚህ ብያቸዋለሁ። 7 ዓመት ሙሉ ጳጳስ ባይና ይቻላልም። እኔ በኦሮሚያ ክልል እኔ ባደኩበት ደብር 7 ዓመት ሙሉ ጳጳስ ባይና ላየውም። እኔ ይሄን ሀገረ ስብከት ያውቀዋል፣ እግዚአብሔር በሚያውቀው እሱ ያልና ከተማ ያውቀዋል። አንድ ጳጳስ ከተማ ውስጥ ነው ለዛው። ስለዚህ ሀገረ ስብከታቸውን የሚያውቁ ጳጳሳት አሉ። ይሄ ነገር መሰራት አለበት። እዚህ 106 ኪሎ ተቀምጣችሁ በቋንቋ ይሰበክ ብላችሁ ጦርነት አነሳላችሁ፣ ግን አስተውኩም በቋንቋችሁ። አሁን እንግዲህ የመጣችሁ አባቶች እንደና አቡነ ገብርኤል ያላችሁ እንደና አቡነ ይስሐቅ ያላችሁ በጣም በገዲዮ ሊቀ ጳጳስ በጣም የምታስገርም የምታስደምሙ ሰዎችን ያላችሁ እግዚአብሔር ይስጣችሁ። በዚሁ ቀጥሉ፣ በርቱበት። እንደዚሁ ከነዚህ ተማሪዎቻችሁ ቁጭ ብላችሁ እኔ እንደፈታ አይደለም የምናገረው ነገር ልጆች ነን፣ ትምህርት እንፈልጋለን፣ አባት እንፈልጋለን። ለዚህ አባት ስለሚያስፈልገን ነው እንዲህ በደፍረት የምናገረው እንጂ ንቀናችሁ አይደለም። ንቀት አይደለም። እናንተ እንደምናከብረው የለም እዚህ ምድር ላይ ጠቅላይ ሚኒስትሩ አላከብርም እኔ ጳጳስ እንደማከብር። ስለዚህ እናከብራቸዋለን፣ እንወዳቸዋለን። አባቶች ናቸው፣ ልጆች ነን እኛ አይደለም። እናንተን ወላጅ አባትን ማከብራለሁ፣ ግን እናገራለን። መናገር ያለብን ነገር መብታችን ስለሆነ እናንተ ላይ ካልጨውን እንግዲህ መንግስት ለመጫወት እንደማንችላችሁ የምታውቁት ነውና ያው እናንተ ላይ እንጨዋለን። እንግዲህ ኤኒዌይስ እነዚህ ምዕመናን እነዚህ አባቶች እነዚህ ኦርቶዶክሳውያን ወጣቶች አባት ይፈልጋሉና አባቱ ናቸው። አባቶች ወይ ኦሪስ ሱላን ትፈልጋለሁ። ቅዱስ ሲኖዶስ እንግዲህ በዚህ ሙሉ እንዲያበታ ትፈልጋለሁ። አሁን እንግዲህ ብዙዎችን ያስደነገጠ መግለጫ ወጥቷል ወይ ደግሞ ያስደመመልበለውና እስኪ እንስማቸው። ከቅዱስ ሲኖዶስ ዛሬ የሰማው መግለጫ በቤተ ክርስቲያንም እያገለገለ ዓለማዊ ሰው ይኖራል። ይሄን ማወቅ አለባችሁ ክርስቲያኖች። በቃ የሰንበት ተማሪ ናት፣ አውደ ምሕረት ትዘምራለች፣ ታገለግላለች፣ ደግሞ አንዳንድ ጊዜ ወጣ ብላ ደግሞ ትጨፍራለች። በቃ አለቀ። ደስ ሲለው ያስቀድሳል፣ ከደበረው ይተዋል። ሲነሽጠው ጠዋት ተነስቶ እንቅልፍ ከነሳው ኪዳን ያደርሳል፣ ሲፈልግ ይቀራል። ሲነሳበት ይተዋል፣ ሲነሳበት ውዳሴ ማርያም ይደግማል። ሲነሳበት መጥቶ ንግስ ያነግሳል፣ ሲፈልግ ተኝቶ ይውላል። አንዳንድ ጊዜ የሌለ ዘማሪ ያደርገዋል፣ አንዳንድ ጊዜ የሌለ ደናሽ ያደርገዋል። ይሄ ሰውዬ መንፈሳዊ
ዓለማዊነት ማለት ውጪ ያሉ አካላት ብቻ አይደለም፣ እኛንም ጭምር ይመለከታል ክርስቲያኖች። ለዛም ነው ሐዋርያው ዓለምን ካለ በኋላ ወይም በዓለም ያሉትን ምን በሉ ምን አትበሉ አትውደዱ ካለ በኋላ በዓለም ያለው ሁሉ እርሱም ይላል የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። አይቹ በገንዘብ መመካት ትምክህት እኮ ነው። ዓለማዊነት ማለት እኮ ትምክህት ነው። እውነት እናውራ ከተባለ ባንክ አካውንቱ ላይ 10 ሚሊዮን ካለ ሰውና እንደዚህ አይነት ክርስቲያን ሆኖ ቤተ ክርስቲያን ላይ የሆነ አደጋ ተከሰተና ተቃጠለ ብሎ ከሚደነግጥና ንግድ ባንክ እኮ ያለችው 10 ሚሊዮን ላይ ንግድ ባንክ ላይ የሆነ ጥቃት ተፈጸመ ይባል በጣም ያሳስበው የትኛው ነው? አንወሸሽ አይታችሁ የተመካ ነው። ምን ላይ ነው? ግድ የለም ይንደዳ ገንዘብ ይጥፋ የቤተ ክርስቲያን አምላክ ቤተ ክርስቲያን በደሙ ይመሰክር ክርስቶስ አለልኝ አይደል? የማይሾሙት ንጉስ የማያበድሩት ባለጸጋ አይደል? እሱ አለልኝ አይደል እንላለን። በእውነት አይታችሁ ግን እኮ ያ ሰው አስቀዳሽ ነው። አጭ ዓለማዊነት በብዙ መንገድ ነው የሚተረጎመው። ክርስቲያኖች እንዴ ለቤተ ክርስቲያን እኮ ማይክ ሰጥቶ ማያስቀድሱ ሰዎች እኮ አሉ። ሞንታርቮ ለቤተ ክርስቲያን እንግዛ ማይክ እንግዛ ተብሎ ከተገዛ በኋላ እንዴት አረጋችሁት ማይኩን ይላል። እሱ ቅዳሴ ላይ የለም፣ እሱ አይመጣም። እንደው የገዛሁት ማይክን እኔ ቤት ድረስ ግን አይሰማም እኮ ምን አርጋችሁት ነው? ማይኩ ድምጽ የለውም እንዴ? ማይኩን እኮ የሰጠው አንተ ቤት እንድተኛ አይደለም፣ አንተም ጭምር መተህ እኮ እንድታስቀድስ ነው። ቃለ እግዚአብሔር እኮ እንድትሰማ ነው። ስጋው ደሙን እኮ እንድትቀበል ነው። ቤተ ክርስቲያን እኮ መጀመሪያ የምትፈልገው ገንዘብሽን አይደለም እኮ አንቺን ነው። አንተን ነው እኮ የሚፈልገው መጀመሪያ። ቀጥሎ ነው አስራት በኩራታችን፣ ቀጥሎ ነው ገንዘባችን የሚመጣው። እኛ የዓለም ሆነን አሉ እኮ በጣም በገንዘባቸው ቤተ ክርስቲያን የሚረዱ ሰዎች እኮ አሉ። እንደዚሁ በዛው ልክ ደግሞ ቆራቢ የሆኑ ሰዎች አሉ። በገንዘባቸው በሕይወታቸው የጸደቁ ታድለው በሁለት መንገድ የሚሄዱ በሀብታቸው የማይመኩ በገንዘባቸው የማይመኩ ይሄ ዓለም እኮ ጠፊ ነው የሚሉ ሰዎች ደግሞ የታደሉ የተስማማላቸው በገንዘብ መመካት እኮ ነው የሚለው። ዛሬ ብዙ ምን እንመካበታለን እኛ። በብሔራችን እንመካ የለን፣ በዘራችን እንኮራ የለን፣ በመልካችን እንኮራ የለን፣ በእውቀታችን እንኮራ የለን። እነዚህ ሁሉ እኮ ዓለማዊነት እኮ ናቸው። በነገራችን ላይ ለእናንተ ብዬ ምናምን ነው እንጂ እኔ ችግር የለብኝም ምናምን የሚል ሰው እኮ ውጭ ሰርቼን በላ ሰው ነው ይሆናል። የሚመካ በማን ይመካ ነው የሚለው። በምን ነገር ልንመካ ይገባል? ዓለማዊነት የሚመነጨው እኛ ራሳችንን ከእግዚአብሔር አርቀን በዓለማዊ መንገድ ስንጎመጅ ነው። በዓለም ያለው ምኞት አለ የሚለው ሐዋርያው ከእንደገና አምሮቱ መሻቱ አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥር ለሚላል እኔ ዘሟች ይላል። አባ ጊዮርጊስ ዘጋስጫ እኮ ጻድቅ ባህታዊ እኮ ነው። ዘሟች ማለት እኮ ከሴት ጋር ምናምን ተኝቶ ወይ ወድቆ ወይ ደግሞ ሴትን እኮ ተመኝቷት እኮ አይደለም። ዓለማዊ ነገር መመኘት ምን ይባላል? ዝሙት ይባላል። ውይ ይሄ መኪና የኔ በሆነ፣ ውይ ይሄ ቤት ሲያምር የኔ በሆነ፣ ውይ ይሄ ጫማ እንዴት ነው የሚያምረው፣ ውይ ይሄ ልብስ እንዴት ነው የሚያምረው። ይሄ ምን ይባላል? ዝሙት ይባላል። በሉ እዚህ ውስጥ አሁን ማነው ድንግል ታዲያ? እኔ የሰው ንብረትም የሰው መኪና እኛ በሞባይል እንቀና የለን በቀፎ ይሄንን ሞባይልማ እጄ ላይ ሳላስገባ እንዴ ከሰው አይተን እኮ የኛ ሞባይል እኮ ሁሉ ነገር አለው። መጎምጀት ይሄ ዝሙት ማለት ይሄ ዝሙት ማለት መመሻት መመኘት ማለት ነው። ብዙ ሰው የሚያውቀው ዝሙት ማለት ወይ ከሴት ጋር መተኘት ወይ ደግሞ ተቃራኒ ጾታን ለዝሙት መመኘት ብቻ ይመስላል። አይደለም። ዓለማዊ ነገር መመኘት ልብ በሉ አትስሩ አይደለም። ሰው የሚቀላቀለው እዚህ ጋር አትትጋል ተባልክ። እንደዛማ እንዳንል መጽሐፈ ሲራክ ላይ እኮ አለ ገንዘብህን በገንዙ በከንቱ አትበትን ካለ በኋላ በቀኝም አትበል እኮ ይላል። ምን ማለት ነው? ገንዘብህን መልካም ነገር ምሰራበት ከሆነ ሰብስብ፣ አጠራቅመው፣ ግድ የለም። ነዳይ እያበላ ከሆነ የታረዘ የምታለብስ ከሆነ የተጠማ የምታጠጣ ከሆነ የተራበ የምታበላ ከሆነ በቀኝ አትበል፣ ሰብስበው፣ ግድ የለም። ለመቄዶንያ እየሰጠ የተራቡትን እየመገብ ከሆነ አረ በደንብ ሰብስበው፣ አረ ጥሩ ደሞዝ ይከፈልህ። አሳስ በኩራት እያወጣ ከሆነ እየመጸወትክ ከሆነ ወላጅ አልባ ህፃናትን እየመገብክ ከሆነ ትምህርት መማር ያልቻሉት የቤት ክፍያቸው ዩኒፎርማቸውን እየከፈልክ እያስተዳደርክ ከሆነ አረ ገንዘብ በቀኝ አትበል፣ ሰብስበው። ማን አለ ከኛ መካከል አሁን ይሄንን ብዙ ጊዜ ተሐድሶ መናፍቃን እንዴት ገንዘብ በቀኝ አትበል ይላል። እነሱ እኮ ያደርጉት
የትኛው ፓስተር ነው ዛሬ ደሞዝ ተጨምሮላል ቢባል አይ ጌታ የሰጠኝ ይበቃ የሚለው? ወይ ይሄ ሁሉ ታክስ ሊቆረጥ ነው ያለ የሚያጉረመር ማለት ለምን ዋሻለን? የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ።